የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። እስራኤል ጦር ሐማስ ታጋቾችን እንዲለቅ ለማስገደድ በጋዛ ሰርጥ ከፍተኛ ወታደራዊ ዘመቻ እያካሄደ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ባለፈው ሳምንት መጀመሪያ ባወጣው መግለጫ አዲሱን ዘመቻ ከፍጻሜ ማድረስ ማለት ሐማስን ማጥፋት መሆኑን አስታውቋል። መስከረም 26 ቀን 2016 ዓ.ም ሐማስ እስራኤል ላይ ጥቃት ከፈጸመች በኋላ እስራኤል በጋዛ በከፈተችው ጦርነት ከ16500 ለአካለ መጠን ያልደረሱ ልጆች ተገድለዋል ሲል የሐማስ የጤና ሚኒስቴር ትላንት አስታውቋል። በጋዛው ጦርነቱ የተገደሉ ሰዎች ቁጥር በአጠቃላይ ከ53000 በላይ መሆኑንም አስታውቋል። እስራኤል በበኩሏ በወታደራዊ ዘመቻ ቁጥራቸው 20000 የሚሆን አሸባሪዎች ያለቻቸው መገደላቸውን ተናግሯል። ሆኖም ከሁለቱ ወገኖች በኩል የተሰጠው የሟቾች ቁጥር በገለልተኛ ወገን አልተረጋገጠም። በኒውክሌር ጣቢያዎች ላይ እስራኤል ለምታደርሰው ጥቃት አሜሪካ ኃላፊነቱን ትወስዳለች ስትል ኢራን አስጠንቅቃለች። ሲኤንኤን እስራኤል ኢራንን ለማጥቃት እየተዘጋጀ ነው ሲል ዘገባ መስራቱን ተከትሎ የኢራን የውጭ ጉዳይ ሚኒስቴር በኒውክሌር ጣቢያዎቻችን ላይ ለሚሰነዘረው ማንኛውም ጥቃት አሜሪካ ኃላፊነቱን ትወስዳለች ሲሉ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ ማንኛውም በአማጽያን አመራሮች ለሚደርስ ነገር ጠንካራ ምላሽ ኢራን እንደምትሰጥ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በላኩት ደብዳቤ ገልጸዋል። ዓለም አቀፉ ማህበረሰብ እስራኤል እየፈጠረችው ያለውን ሽብር እንድታቆምልን አሳስበናል ሲሉም የውጭ ጉዳይ ሚኒስቴሩ ተናግረዋል። ዓለም አቀፉ ማህበረሰብ ምላሽ የማይሰጥ ከሆነ ከዚህ በፊት ባልተለመደ መልኩ የኒውክሌር መሳሪያዎችንና መሰረተ ልማቶችን በልዩነት እንጠብቃለን ያሉት ቴሄራን ለሚሰነዘርባት ጥቃት አሜሪካን እንደ ተሳታፊ ትቆጥራለች ሲሉም ተናግረዋል። አሁን ወደ ዓለም ጉዳያችን ነው የምናልፈው። ከዛ በፊት ግን ከባህር ማዶ አንድ ያገኘነው መረጃ አለ። ይህም ከሰሞኑን በጣም መነጋገሪያ የሆነ ነገር ነው። አሜሪካ ጎልደን ዶም የተሰኘውን ነገር መሰርታለው ገነባለው ባለችው መሰረት አንዳንድ መረጃዎችን ላጋራችሁ። ዶናልድ ትራምፕ ጎልደን ዶም የተሰኘውን የሚሳኤል መከላከያ ስርዓታቸውን የፕሬዝዳንታዊ ዘመናቸው ከማብቃቱ በፊት ሙሉ በሙሉ ተግባራዊ እንደሚሆን ያሳወቁት። በቅድሚያ $25 ቢሊዮን ፈሰስ ለማድረግ ቃል የገቡት ፕሬዝዳንቱ አጠቃላይ ወጪው ወደ $175 ቢሊዮን ገደማ እንደሚሆንም ተገምቷል። ነገር ግን አንዳንድ ባለስልጣናት አጠቃላይ ወጪው ቢያንስ 3 እጥፍ ያህል ሊሆን እንደሚችልም አስጠንቅቀዋል። እቅዶቹ በመሬት በባህርና በህዋ ላይ ያሉ የቀጣዩ ትውልድ የቴክኖሎጂ መረብን እንዲሁም ደግሞ አጥቂ ሚሳኤሎችን ለመከላከል ያለመ ህዋ ላይ የተመሰረቱ አክሻፊና ጠቋሚዎች ወይም ሴንሰርን የሚያካትቱ ይሆናሉ። ጎልደን ዶም እንደ ሩሲያና ቻይና ካሉ ሀገራት እየጨመረ ከሚመጣው የአየር ላይ አደጋዎች አሜሪካንን ለመከላከል በነባር ስርዓቶች ላይ ይገነባልም ተብሏል። የትራምፕ እቅድ በከፊል የመነጨው የአጭር ርቀት የሚሳኤል ስጋትን ለመጥለፍ የራዳር መከላከያ ዘዴዎችን በሚጠቀመውና ከአውሮፓውያኑ 2011 ጀምሮ ጥቅም ላይ የዋለው የእስራኤል አይረዶም ከተሰኘው ነገር በኋላ ነው ይሄ ሀሳብም የመጣው። ጎልደን ዶም ግን ብዙ እጥፍ ይበልጣልና ሰፋ ያለ ስጋትን ለመዋጋትም እየተነደፈ ይሆናል የተባለው። ጎልደን ዶም ከሌላኛው የዓለም ክፍል የተወነጨፉትን ወይም ደግሞ ከጠፈር የሚተኮሱ ሚሳኤሎችን እንኳን የመጥለፍ አቅም አለው ሲሉ ነው ዶናልድ ትራምፕ አክለው የተናገሩት። በብዙ ቢሊዮን ዶላር የጎልደን ዶምን ፕሮጀክት ለመምራት የታጨው ሰው ደግሞ የዩናይትድ ስቴትስ የጠፈር ኃይል ጀነራል ማይክል ጉትሊን ነው። በፕሬዝዳንት ትራምፕ በጣም ጎበዝ ሰው በማለት የተገለጹት ባለ 4 ኮከብ ጀነራሉ ጉትሊን ቀደም ሲል የጠፈር ስርዓት ኮማንድ መሪና የርቀት ዳሳሽ ስርዓቶች ዳይሬክተር በመሆን
ከፍተኛ የጠፈርና የሚሳኤል ልምድም ያላቸው ሰው ናቸው። ጎልደን ዶም በዋነኛነት የታሰበው በሩሲያና በቻይና በሚወነጨፉ ሚሳኤሎችን ለመከላከል ነው። ቻይናና ሩሲያ ግን ሁለቱም ጽንሰ ሐሳቡን ጥልቅ አለመረጋጋት የሚፈጥር ሲሉም ተችተውታል ማለት ነው። እንግዲህ ፕሬዝዳንት ትራምፕ እቅዳቸውን በጽህፈት ቤታቸው ሲያስታውቁ ካናዳ የስርዓቱ አካል ለመሆንም ጠይቃለች ብሏል። በዚህ ዓመት በመጀመሪያ ላይ ዋሽንግተንን በጎበኙበት ወቅት የካናዳው የመከላከያ ሚኒስቴር ቢል ብሊየር አገራቸው በዶም ፕሮጀክት ላይ የመሳተፍ ፍላጎት እንዳላቸው በመግለጽ ትርጉም ያለውና የሀገሪቱ ብሔራዊ ጥቅም ነው ሲሉም ተናግረዋል። አድማጮች አሁን ደግሞ በቀጥታ ወደ ዓለም ጉዳያችን ነው የምናመራው። ዓለም ጉዳያችን ደግሞ ወደ ደቡብ ሱዳን አካባቢ ይወስደናል። ሱዳን በግዛቷ በኩል የሚያልፈውን የደቡብ ሱዳንን የድፍድፍ ነዳጅ መስመር በዚህ ወር እንደምታቋርጠው ገልጻለች። ምክንያቷ ደግሞ በፈጣን ድጋፍ ሰጪ ኃይሉ በአካባቢው በሚፈጸመው ጥቃት እንደሆነ ገልጻለች። የፖለቲካ ተንታኞች ይህንን ድርጊት የሱዳን ጦር ውሳኔ የደቡብ ሱዳንን እገዛ እንደመጠየቅ አድርገው ተርጉመውታል። ምክንያቱም ለውጭ የሚቀርበው የድፍድፍ ነዳጅ ዘይት የደቡብ ሱዳንን 90% ገቢ ስለሚሸፍን ለደቡብ ሱዳን መስመሩ የህልውና ጉዳይ ነው። የዛሬው ዓለም አቀፍ ጉዳያችንም ትኩረቱ ይህ ነው። ገነነ ብርሃኑ South Sudan is facing an economic meltdown that could bring not only hardship በሰሜን ሱዳን የእርስ በርስ ጦርነት ደቡብ ሱዳን ሳትወድ በግዷ ወደ ጦርነቱ ልትቀላቀል እንደምትችል የተገለጸ ሲሆን ለዚህ ዋነኛ ምክንያቱ ደግሞ የሰሜን ሱዳን ጦር ደቡብ ሱዳን የነዳጅ ምርቷን ለውጭ ገበያ የምታቀርብበትን መስመር ለመስጋት ከማሰቡ ጋር እንደሆነ ተገልጿል። የደቡብ ሱዳን መንግስት ከ90% በላይ ገቢው የተመሰረተው በሰሜን ሱዳን በኩል ለውጭ ገበያ የሚያቀርበው ድፍድፍ ነዳጅ ላይ የተመሰረተ ነው። ነገር ግን ሰሜን ሱዳን የጎረቤቷ ደቡብ ሱዳን የኢኮኖሚያ የጀርባ አጥንት የሆነውን ነዳጇን ለውጭ ገበያ የምታቀርብበትን መስመር በዙር የመዝጋት እቅድ እንዳላት የሱዳን መንግስት ለዓለም አቀፍ የመገናኛ ብዙሃን አስታውቋል። ምክንያቱ ደግሞ ከታጣቂ ፈጣን ድጋፍ ሰጪ ኃይሉ ጋር እያደረገ ባለው ጦርነት በደቡብ ሱዳን የነዳጅ ማቅረቢያ መስመሮች ላይ በሚፈጸሙ ጥቃቶች እንደሆነ አስታውቋል። ለዚህም ማሳያ የፈጣን ድጋፍ ሰጪ ኃይሉ በፖርት ሱዳን የወደብ ከተማ ላይ ፈጽሞት የነበረው የድሮን ጥቃት ተጠቅሷል። ከዚህ በፊት በፈጣን ድጋፍ ሰጪ ኃይሉ ጥቃት የፖርት ሱዳን የነዳጅ ማደያዎችና ኤሌክትሪክ ኃይል ማከፋፈያዎች መውደማቸው የተገለጸ ሲሆን በፖርት ሱዳን በኩል ለውጭ ገበያ የሚቀርበው የደቡብ ሱዳን ድፍድፍ ነዳጅ ከዚህ በኋላ እንደሚቋረጥ ሱዳን አስታውቃለች። ስለዚህም የደቡብ ሱዳን መንግስት ከ90% በላይ ገቢውን የሚሸፍነው የድፍድፍ ነዳጅ ዘይት ገበያን ለማስቀጠል ከሰሜን ሱዳን ጦር ጎን ቆሞ ታጣቂ ኃይሉን ሊወጋ እንደሚችልና ወደ እርስ በርስ ጦርነቱ ተስቦ ሊገባ እንደሚችል ግምቶች ተሰጥተዋል። የደቡብ ሱዳን መንግስት ይህንን ውሳኔ ከመወሰኑ በፊት ግን ከታጣቂ ቡድኑ ጋርም ቢሆን ሊያገኛቸው የሚችላቸው ጥቅሞች እንዳሉ ሊፈትሽ እንደሚችልም ተነግሯል። የአፍሪካ ቀንድ ኤክስፐርት የሆኑት አለን ቦስዌል እንደሚሉት ደግሞ ሰሜን ሱዳን በታጣቂ ቡድኑ ጥቃቶች ምክንያት በግዛት የሚያልፈውን የደቡብ ሱዳንን ነዳጅ ላቋርጥ ነው ማለቷ በሌላ በኩል የደቡብ ሱዳንን የጦር ድጋፍ እየጠየቀች እንዳለ ያሳያል ይላሉ። የሱዳን መልእክት ሲፍታታ በውስጡ ደቡብ ሱዳንን ያግዢኝ ተማጽኖ ያለበት እንደሆነ ተብራርቷል። አለን ቦስዌል ሲቀጥሉም ደቡብ ሱዳንም የነዳጅ ገበያ ስለተቋረጠ ብቻ ወደ ጦርነቱ እጇን ሰብስባ እንደማትገባ ግምታቸውን ያስቀመጡ ሲሆን ከፈጥኖ ደራሽ ኃይሉ ሊኖራት የሚችል ጥቅም ካለ የምትገመግም ይመስለኛል ብለዋል። ሱዳንና ደቡብ ሱዳን ከተለያዩ በኋላ ሰሜን ሱዳን በፖርት ሱዳን የወደብ ከተማ በኩል ደቡብ ሱዳን ድፍድፍ ነዳጇን ለውጭ ገበያ እንድታቀርብ ስምምነት አድርገዋል። ሰሜን ሱዳንም ለዚህ አገልግሎቷ እንደ አውሮፓ አቆጣጠር በ2005 በተፈራረሙት ስምምነት መሰረት በምላሹ ዳጎስ ያለ ግብር ከደቡብ ሱዳን ትሰበስባለች። ሱዳን ሰሜንና ደቡብ ሆና ሁለት ሀገር ከመሆኗ በፊት በምድሯ ላይ ለተከታታይ 22 ዓመታት ደም አፋሳሽ የእርስ በርስ ጦርነት ተደርጓል። በመጨረሻም ከሱዳን ደቡብ ሱዳን ተወለደች። አዲሷ ደቡብ ሱዳንም ገና እግሯ ሳይጠና በሳልቫኪርና ሪክ ማቻር መሪነት ሁለት ቦታ ተቧርና አስከፊ የተባለውን የእርስ በርስ ጦርነት ስታደርግ ቆይታ በአንጻራዊነት የሰላም አየር መተንፈስ ከጀመረች ገና ብዙን ጊዜ አላስቆጠረችም። ሆኖም አሁን ላይ በድጋሚ ወደ እሷ አስከፊ የእርስ በርስ ጦርነት ለመመለስ እየተዘጋጀች ትገኛለች። በስልጣን ላይ የሚገኙት ሳልቫኪር የተቀናቃኛቸውን ሪክ ማቻር አጋሮች እየሰበሰቡ ወደ እስር ቤት ማጋዝ ከጀመሩ ሰነባብተዋል። ሰሜን ሱዳንም ሁለቱ ጀነራሎች አልቡርሃንና መሐመድ ሐምዳን ዳጋሎ በትብብር የአልበሽርን መንግስት ከስሩ ከመነገሉ በኋላ ፊታቸውን ወደ እርስ በርስ ጦርነት አዙረው አሁንም 3 ዓመታት ባስቆጠረ ጦርነት ውስጥ ይገኛሉ። ቦስዌል አልጀዚራ እንደተናገሩት ሱዳንና ደቡብ ሱዳን ለውጭ ገበያ በሚቀርበው የነዳጅ ገበያ ምክንያት እርስ በርስ የተሳሰሩ ናቸው ብለዋል። እናም ሱዳን በጸጥታ ምክንያት የነዳጅ
መስመሩን ልዘጋው ነው ካለች በኋላ የሁለቱ ሀገራት ባለስልጣናት የነዳጅ መስመሩን እንዴት ከጥቃት መጠበቅ ይቻላል በሚለው ላይ ለመምከር አስቸኳይ ስብሰባ ስለመቀመጣቸው የመገናኛ ብዙሃን ዘግበዋል። እንደ ኢንተርናሽናል ክራይሲስ ግሩፕ ዘገባ ደቡብ ሱዳን በሷ ቁጥጥር ስር ባሉ ግዛቶች ውስጥ የሚያልፉ የነዳጅ ቧንቧዎችን ደህንነት ለማረጋገጥ ለፈጣን ድጋፍ ሰጪ ኃይሉ ክፍያዎችን እንደምትፈጽም ገልጿል። በተጨማሪም ደቡብ ሱዳን የፈጥኖ ደራሽ ታጣቂ ኃይሉ በሱዳንና ደቡብ ሱዳን ድንበር ላይ በሚገኙ መንደሮች እንዲንቀሳቀስ ፈቃድ ሰጥቷለች። ይህም ሱዳንን ያስደሰተ ጉዳይ አይደለም። ስለዚህም ሁለቱም ጋር እየረገጠች ያለችውን ደቡብ ሱዳን ሚኗን እንድትለይ ለማድረግ ሱዳን በፖርት ሱዳን በኩል የሚያልፈውን የነዳጅ መስመር እዘጋዋለሁ ብላለች። የደቡብ ሱዳን የሲቪል ማህበረሰብ መሪና ተንታኝ ኤድመንድ ያካኒ እንዳሉት ደቡብ ሱዳን ከፈጥኖ ደራሽ ኃይሉ ጋር ያላት ግንኙነት የሱዳንን ጦር አበሳጭቷል ብለዋል። ያኪኒ እንደገለጹት የሱዳን ጦር ደቡብ ሱዳንን የፈጥኖ ደራሽ ኃይሉን ወታደራዊና ፖለቲካዊ አቅሙን በመገንባቱ ድጋፍ እያደረገች እንዳለች ጥርጣሬ አላት። እንደ አውሮፓ አቆጣጠር በ2021 ኢንተርናሽናል ክራይሲስ ግሩፕ ባወጣው ሪፖርት መሰረት 60 በመቶ የደቡብ ሱዳን የነዳጅ ዘይት ትርፍ የሚሄደው ድፍድፍ ነዳጁን ለሚያጣሩት ዓለም አቀፍ ኩባንያዎች ነው። ሪፖርቱ እንዳብራራው ቀሪው 40 በመቶ በአብዛኛው ያልተከፈለ ብድር ለመክፈልና ለደቡብ ሱዳን ባለስልጣናት የደህንነት ጥበቃና ለስርዓቱ አራማጆች መሪዎች ይውላል። ስለዚህም የደቡብ ሱዳን ፕሬዝዳንት ሳልቫኪር የነዳጅ ገበያውን ወደ ቦታው ካልመለሱት ከነዛ ዓለም አቀፍ የነዳጅ አጣሪ ድርጅቶች ጋር ያላቸው ግንኙነት እንደሚቋረጥ በመረዳታቸው መፍትሄው ላይ ብዙ እንደሚጨነቁበት ይጠበቃል። ከዛ ውጪ በሳልቫኪር ደካማ የመንግስት ስርዓት ምክንያት በተቃዋሚዎች ጥምረትና መጠናከር ምናልባትም ደቡብ ሱዳን የመፈራረስ አደጋ ሊያጋጥማት እንደሚችል የፖለቲካ ባለሙያዎች አስጠንቅቀዋል። ለደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ከጋዜጠኞች በጽሑፍ የቀረበው ጥያቄ ደቡብ ሱዳን ለውጭ ገበያ የምታቀርበው ድፍድፍ ነዳጅ ዘይት የሚቋረጥ ከሆነ ሀገሪቱ የአደጋ ጊዜ እቅድ ያላት እንደሆነ ቢጠየቅም ሚኒስቴሩ የሰጠው ምላሽ የለም። ባለሙያዎች ግን አሁን ባለው ሁኔታ ደቡብ ሱዳን ከነዳጅ ውጪ ሌላ አማራጭ የኢኮኖሚ ምንጭ እንደሌላት አስጠንቅቀዋል። የደቡብ ሱዳን መንግስት በአሁኑ ወቅት ለጸጥታ የመንግስት ሰራተኞች ያልከፈለው ውዝፍ የደሞዝ ዕዳ አለበት። የሱዳን መንግስት አቅሙን እየተፈታተነው ባለው የፈጥኖ ደራሽ ታጣቂ ኃይሉ ምክንያት ቡድኑን ይደግፋሉ ብሎ በርካታ ሀገራትን ይጠረጥራል። እንደ የተባበሩት አረብ ኤሚሬትስና ኬንያን ደግሞ በማስረጃ ደርሶባቸዋል። የተባበሩት መንግስታት ድርጅት ባለሙያዎችና አምነስቲ ኢንተርናሽናልም ታጣቂ ቡድኑን በመደገፍ ያቀረቡትን ውንጀላ የተባበሩት አረብ ኤሚሬትስ በተደጋጋሚ አስተባብላለች። የፈጥኖ ደራሽ ኃይሉ የወደብ ከተማዋን ፖርት ሱዳንን በድሮን በወደመበት ጊዜም መሆን ያልነበረበት ስትል የተባበሩት ኤሚሬትስ ድርጊቱን አውግዛለች። የተባበሩት አረብ ኤሚሬትስ ለሱዳን መንግስትም ሆነ ለታጣቂ ኃይሉ ምንም አይነት ድጋፍም ሆነ አቅርቦት እንደማትሰጥ ገልጻለች። በዚሁ ምክንያት በሱዳን ጦርና በተባበሩት አረብ ኤሚሬትስ መካከል ውጥረት ነግሶ ነበር። የሱዳን ጦር የደቡብ ሱዳን ድፍድፍ ነዳጅ ዘይት ለውጭ ገበያ እንዲቀርብ ሁኔታዎችን ካላመቻቸ ደቡብ ሱዳን ከተባበሩት አረብ ኤሚሬትስ ከፍተኛ የሆነ ብድር ለመጠየቅ መዘጋጀቷ ተገልጿል። ዓለም አቀፍ ጉዳዩን ስናዘጋጅ አልጀዚራ፣ አፍሪካን ኒውስና ሱዳን ትሪቢዩንን በምንጭነት ተጠቅመናል።